ይጠራል እና እሷ ካለች ታዲያ ለምን እንደዚህ ያመጣችኝ ማለት ምን ማለት ነው እሱ አሁን ያዘንተኛ መስራት አያት ነው የልጇ የሞት ምክንያት ራሱ አይደለች እንዴ ምን እንትን ትላለች እንዴት ማለት አልገባኝም እኔ ምን አረኩ ቆይ ማዘር ተረጋጋ ቆይ ለምን ብዬ መጠየቅ አልችልም እሷን አድርግ የተባልኩትን ብቻ ማድረግ ነው ውላችን እንደሚመጣ ሰው አለ እሱን የምታውቀው ከሆነ ትነግረኛለህ እንዴ ምንድነው አንተ ማና ምን ታደርጋለች እጂ ማለት ታወቃላችሁ ለታል በደም መረጃ አለ የተቀረጸ ቪዲዮ እጃችን ላይ አለ የምን አባ ቪዲዮ ነው የምትለው የሴት ልብስ ለብሰህ ይሄንን ግንባር ላይ ጠምጥመህ ያሁሉ ብር ምንድነው የሚያደርገው ለአንተ አውጣው አመሰግናለሁ ምንድነው ለቀው ሳልል ለቀው ለሱ የሚገባው ቆይ ምን ታደርጋለች እዚህ አንተ ምን ትሰራለህ እዚህ እንዴ ሁለታችሁ እንደምትተዋወቁ አላውቅም ግን እርሱ ያሉን ጫካ ስንሄድ ነው እሱን ያገኘነው ምን ትሞታለህ ወይስ ትናገራለህ በጣም ጥሩ አሁን ደግሞ ኃይለኛ ውሸት እየዋሸሽ ነው ማለት ነው የት ጋር የሚቆፈረው ሄድ እሺ አሁን የነጻነት ይበቃል እኛንም ልታስገድለን ነው አሁን አርፈህ ተቀመጥና በትዕግስት አውራኝ የምትፈልገውን ነገር እንደሱ ከሆነ አለበለዛ ግን ማንንም ከማንም አይበልጥም አርፈህ ተቀመጥ ዝም በይው ልትሰማኛለህ እኔን ማንንም አልፈራም ሁሉንም ነገር ትናገራለህ አትናገርም ምን ስታደርግ እንደነበር ትናገራለህ ተቀመጥ አልኩህ ጀመረ እኔ የምጠይቀው ጥያቄ ትመልስልኛለህ እኔ የምጠይቀውን ጥያቄ ብቻ ነው የምትመልሰው ጥያቄ አልፈልግም ምን ነበር ስታደርግ የነበረው ጫካ ውስጥ ምን ስታደርግ የነበረው አይልህ ማንንም መጥቶ እኔን እንደዚህ ምን እንደምታደርገው አንተ ብሎ አንቋሽ የሚናገር ሰው አይደለም እኔ አንቋሽሽኩ ምን ታመጣለህ እንደናንተ አይነት ልክስክሶችን በህግ ጥራ ስር ለማዋል ነው እሺ ስለፋ የነበረው አይልህ ያንተ ህግ ምናምን አምረው ነገር አሁን እዛው እርግፍ አድርገውና እንዴት እንደገባችሁ ማን ወደዚህ እንደተቆማችሁ ብቻ ንገረኝ በፍቃዳችን ነው የገባነው እናንተ እነማን ናችሁ ማንስ ነው ፍቅሩና ደፍሩ ውስጥ እንድትገቡ ያበረታታችሁ ስማን ተጠንቋይ ሰማኛለህ የባዳም ልኮ አስፈጻሚ እንደሆንኩ በደንብ እናውቃለን በደንብ መረጃ አለ የተቀረጸ ቪዲዮ እጃችን ላይ አለ የምን አባ ቪዲዮ ነው የምትለው የሴት ልብስ ለብሰህ ይሄንን ግንባር ላይ ጠምጥመህ አንተ ትንትሩን አንተ ቀሚስን ይሄ ቀሚስ ማን ነው ለአንተ አውጣው አመሰግናለሁ ምንድነው ለቀው ሳልል ለቀው ለሱ የሚገባው ሰማኛለህ በዚህ ልብስ ምን ስታረግ እንደነበር አንተ አይሆንም ምን ስታረግ እንደነበር አጣና የሚያመጣበት ብራት ላይ እሱ ልስልቀ ቆይያለሁ ምንድነው ይሄ ልብስ እኮ ነው ይሄ ልብስ እኮ ነው አጣና የሚያመጣበት አምጣው ያለው ይሄማ መረጃችን ነው ሰማኛለህ እያንዳንዱን ነገር ማትናገር ከሆነ ቪዲዮን ቀጥታ ነው ለህግ አሳልፈን የምንሰጠው ምን ስታረግ እንደነበረ በደንብ አይተናል ከባብ ጋር ስትጮህ እንደነበረ በደንብ አይተናል ምን ነበር ስታረግ የነበረው ለምንድን ነው እንደዛ የምታደርገው ምን ለማግኘት ነው ምንድነው የምትፈልጉት እናንተ ምንድነው የህዝቡን ገንዘብ በሙሉ በቁጥጥር ስር ስታወራ አልነበረም ለምን የምትከታተሉኝ ይኸውልህ ሰነ ስርዓት እንያዝ አንተ እጅን ወደ ዘርግ እጅን ቁጭ በል ተረጋግተህ ማትመልስ ያለውና አንገት ላይ ጥምጥሜ ህይወትን ሲጥ ነው የማደርገው ይኸውልህ ሰማኛለህ እነሱ ሳይመጡ በፊት አንገትን ቅድም እንዳልነኩ አንቄ ልገልህ ይችላሉ ማንም ከኔ አያስጥልህም ሰማኛለህ የነጻነትን አስከሬን የት እንዳለ ማትነግረኝ ከሆነ ማንነት መጀመሪያ ግለጽልኝ ስም ማን ነው ሲጀመር አንተ ማን ስለሆንክ ነው እኔን መተ እንደዚህ በዱላ በጥፍ ወጥቻ የምታደርገውና እኔ ስለማላውቀው ታሪክ የምትጠይቀኝ ሰማኛለህ እኔ ጋዜጠኛ ነኝ እሺ እንደናንተ አይነት አህያ የሆኑ ሰዎችን የማይረቡ ሰዎችን ድንጋይ የሆኑ የሰው ፍጥረት ያልሆኑ ሰዎችን ልክ ለማስገባት ነው የመጣሁት ሰማኛለህ አሁን እዛ ቦታ ላይ ምን አይነት ነገር ስታደርግ እንደነበረ እያንዳንዷን ነገር እንድትነግረኝ እፈልጋለሁ ለምን አባቦች ላይ እንደዛ እንደምትጮት ያ ሁሉ የተበተነ ብር ከየት እንደመጣ ሁሉንም ታስረዳኛለህ ከየት ቢመጣ ምን ቢሆን አንተ ምን ቤት የምትጠይቀኝ እንደፈለኩ ማድረግ አልችልም ኦኬ አትናገርም ማለት ነው አልናገርም በጣም ጥሩ ማትናገር ከሆነ እሺ ታድርገን ይሄ አጥንት እስከሚታይ ድረስ የሚመጣብን ነገር መቆጣጠር የምትችል ከሆነ አድርገዋ በጣም ጥሩ ምንድነው የምታመጣው
ምንድነው የምታመጣው? ትናገራለህ? ትናገራለህ? ነው ትናገራለህ? ህይወትን ታጣለህ ወይስ ትናገራለህ? ትናገራለህ? ገኝ ነው ያረከውን እያንዳንዷን ነገር የነጻነት አስከሬን የት እንዳለ ሁሉንም አትናገር ከሆነ ቆዳህን ነው የምገፍልህ። ለቀው እያንዳንዷን ነገር ትናገራለህ። ተቀመጥ። አልተቀመጥም። ንገረኝ። ተቀመጠና መጀመሪያ በርጋታ ነው። የሚጎዳ ስትይዘኝ ነው። አይ ኦርዶ እጅን ተቀመጥና ነው። ሰይጣን ነው። የፈለከው ነገር ማግኘት ከፈለክ ተቀመጥና በትዕግስት እናውራ። አልቀመጥም። እንደዛ ካልሆነ ይኸውልህ ምን ስታደርግ ነበር? ተቀመጥና እንነጋገር። በሰላም ብያለሁ። ምን ስታደርግ ነበር? ንገረኝ። ከዚህ በኋላ ከተነሳው ግን እንዳነቁ አልመለስም። ይኸውልህ በመጀመሪያ እንዳየኸው ገንዘብ ምናምን አይተሃል አይደለ? ምንድነው? ለኔ ገንዘብ በጣም ቀላል ነገር ነው እኮ። ከየት ነው የመጣው? እና እስካሁን አይተኸው የማታውቀውን ብር አንተም እዚህ ለመጣችሁ ሰዎችም የፈለጋችሁ ነገር ላደርግላችሁ እችላለሁ። በእውነት? አዎ። ምንም ብቻ አንተ ጠይቅም ሰርጎ ነገር ካለ እየሞከርክ ነው አይደለም? ይኸውልህ ምን አሁን ቢሳት እኔንም ነገር በቃ የፈለጋችሁትን አንተም እዚህ ጋር የተተፈሳችሁ ሰዎች ሁሉ የምትፈልጉትን ነገር ላደርግላችሁና የምትጠይቁኝ ነገር ላደርግላችሁ እችላለሁ። በጣም ጥሩ። ስለዚህ ይሄ ነገር አሁን እኔ ጋር መፋጠጡን ተውና እሺ ምን እናደርጋለን? አንድ የምሄድበት ቦታ አለ። እዛ ቦታ ላይ ሄደን ቀጥታ እናወራለን ማለት ነው። ወዴት? አይደለም ይኸውልህ፣ የትም አንሄድም። አይደለም ስማኝ፣ ይኸውልህ እየጠየቅኩ ነው። ተነስ። ይኸውልህ አሁን የትም አንሄድም። እዚሁን ጨርስልኝ እናንተ። ይኸውልህ የትም ሄድ አልፈልግም። እዚሁን ጨርስ። ተነስ። እንግዲህ ውድ ተመልካቾቻችን አሁን የምንገኘው የነጻነት ቤት ውስጥ ነው። እንግዲህ በቀጥታ የነጻነት እናት በጠቆመችን መሰረት ቦታው ድረስ በመሄድ ያገኘነው ብቸኛው ሰው ይሄ አጠገብ የሚገኘው ሰው ነው። እንግዲህ እዚህ ድረስ ይዘነው መተናል። ምን እያደረገ እንደነበረ ያንዳንዷን ነገር ከነጻነት ሞት ጋር የነጻነት አስክሬን የት እንዳለ ያንዳንዷን ነገር እንዲያወጣ እዚህ ቁጭ አድርገን እናወራዋለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እሺ ትሰማኛለህ? ቀና በል። ስምህን ንገረኝ። ማንነትህን እንድታስረዳኝ እፈልጋለሁ። ስሜ ስለሽ ነው። እሺ ስለሽ፣ ይኸውልህ እዛ ቦታ ላይ ስታደርግ የነበረችዋን እያንዳንዷን ነገር፣ እነዛ ገንዘቦች እዛ ቦታ ላይ ለምን እንደተበተኑ፣ ለምን የሴት ልብስ እንደለበስክ፣ ምን ስታደርግ እንደነበረ እያንዳንዷን ነገር ምን እንዲደረግ ነው እዛ ቦታ ላይ ጥረት እያደረክ የነበረው፣ ይሄን ነገር እንድታስረዳኝ እፈልጋለሁ። እንግዲህ እዛ ቦታ ላይ ያያችሁት ነገር በቃ ያያችሁትን የተደረገው ነገር ነው የተደረገው። የተወሰደች የተሰጠች ነገር አለ ለኔና ያ ማለት አንዳንድ አይነት ምታታዊ ነገሮችን ማድረግ። ምንድነው እሱ ምታታዊ? ያው በምታት እንግዲህ እናንተ የሆነ ሰው እኮ እንደመጣ አውቅ ነበር እኔምና ያው ወደ እናንተ የመጣባችሁ ነገር የለም አለ እና በዛ ደንግጣችሁ ፈርታችሁ ሄዳችሁ ነበር የመሰለኝ ያንን ወደ እናንተ ከላኩ በኋላና ያው ስለዚህ ቀድማ አይተን ነበር ማለት ነው። በቃ እንደሚመጣ ይነግረኛል። እኔም የሆነ ነገር እንደመጣ የሆነ አካል እንደመጣ ነው ይነግረኛል። ወደኛ የመጡት አንተ ልካቸው ነው ማለት ነው? አዎ እኔ ነኝ ላኳቸው። እሺ እና የሴት ልብስ ተለብሶ ነው ስራው የሚሰራው። የሴት ልብስ ለብሰ ምን እንዲፈጠር ነው እዛ ቦታ ላይ ነገሮችን ስታከናውን የነበረው? ያው አንዳንድ ነገሮችን መከናወነው ምንድነው ለምሳሌ ቅጠልን ወደ ብር መቀየር ሊሆን ይችላል። ጫካ ውስጥ ያለውን ቅጠል ወደ ብር መቀየር ያሁሉ ብር እዛ ጋር የተሰበሰበው ብር በሙሉ ከቅጠል የተቀየረ ነው ማለት ነው? አዎ ከቅጠል ወደ ብር እንቀይራለን። ከዛ አልፎ ደግሞ በብር ነው አንዳንድ ምታታዊ ነገሮችም ታደርጋችሁ። ብሩን ነው እንደ ጭጠማ የምትነሰንሰው፣ ትጎዘጉዘዋለህ። ከዛ በኋላ ነው የምትፈልገው ነገር የሚመጣልህ።
የሚባለው ነገር ስትል ከዛ በኋላ ይመጣል። የምትፈልገው ነገር ታደርጋለህ፣ ከባብ ጋር ትጫወታለህ፣ ትዝናናለህ፣ ትቀናጣለህ እነሱ ጋር እና ደግሞ መላክ ከፈለክም ደግሞ ወደ ፈለክበት አካል ታስፈራራለህ፣ ትልካለህ፣ የፈለከው ነገር ሁሉ ታደርጋለህ። ብዙ ምታታዊ ነገሮችን ማድረግ ትችላለህ። እዚህ ቁጭ ለአንተ እኔ አንተ ቤት ውስጥ ልኬ ቤት ውስጥ እንዳለ እንዲተረመት ማድረግ ይቻላል። እባብ ነው ምን የፈለኩትን ሌላም እባብም ሌላም እንስሳትም ሌላም ነገር እንደዛ ነገር ህገወጥ ስራ እንደሆነ ታውቃለህ። ያልተፈቀደ ከሰው ውጪ አራዊት እንደ አራዊት የሰው ልጅ እንደ ሰው ልጅ እንዲኖር ፈጣሪ እንደፈቀደ ታውቃለህ። ይህን የምታደርግበት ምክንያት ምንድነው? ከመቼ ጀምሮ ነው ይህን ስታደርግ የነበረው? ያው አንዳንድ ጊዜ ፈልገው ብቻ ሳይሆን ታስፈልገው እንደዚህ ነገር ውስጥ ትገባለህ። እንዴት ማለት? እኔ ምንም ማውቀው ነገር አልነበረም። በአጋጣሚ በሆነች ስራ ምክንያት ነው። ገንዘብ ስትል ያው የማትገባበት የማታደርገው ነገር የለምና ሳላስበው ድንገት የሆነች ጉዳይ ላስፈጽም ሄድኩ። በዛ ወደዚህ አይነት ጦስ ውስጥ ገባው። በቃ እኔም ተለማመድኩት። በቃ በዛ ውስጥ መኖር ጀመርኩ። ይህ ነገር መቼም ዝም ብሎ ከመሬት አይመጣም። ይህ ኃይል ወይም ደግሞ ይህ እንደዚህ ማለት ማንም ሰው እንደዚህ አይነት ነገር እንዲያደርግ ፈጣሪ አልፈቀደም። አንተ እንዴት ነው እንደዚህ አይነት ነገር እንዲኖርህ እንዴት ነው የተደረገው? ማን ነውስ እንደዚህ አይነት ኃይል እንዲኖርህ ያደረገው? እኔን የሚያሰሩኝ አካላት ማን ናቸው እነዛ? እሱን መናገሩ አስፈላጊ አይደለም። ምክንያቱም ለእናንተም ጥሩ አይደለም፣ ለእናንተም ለእኔም አሁን ለሚሆነው ነገር ሁሉ አሁን ራሱ እኔ እንዲህ አይነት ጦስ ውስጥ እንደገባሁም ያውቃሉ፣ ይረዳሉና የሚመጣው ነገር ለእናንተ መጋፈጡ ከባድ ነው የሚሆነው። እኔም እንዴት እንደማመልጠና ምን እንደማድረግ አላውቅም። ኦኬ። ስለዚህ አሁን ደግሞ ለእኛ እያሰብክ ነው? አዎ። በጣም ጥሩ። ይኸውልህ ለእኛ አታስብልን፣ እኛ የሚመጣበትን ነገር እኛው ራሳችን እንወጣዋለን። ግን አሁን እዚህ ቦታ ላይ ከካሜራ ጀርባ ያሉት ሰዎች አንተ ላይ ኃይለኛ ድብደባ ከማድረሳቸው በፊት ሁሉንም ነገር እንድትነግረኝ እፈልጋለሁ። የምታጋልጠውን እያንዳንዱን ሰው እንድታጋልጥ እፈልጋለሁ። እንደዚሁም ሰሞኑን ቢያስኩት እናንተ ቦታ ላይ ጠቆመችኝ አንድ እናት ናት። እሷም ደግሞ ልጇ ሞታባታለች። ነፃነት የምትባል ልጅ ታውቃታለህ? እንደምታውቃት ግልጽ ነው። ምክንያቱም እዛ ቦታ ላይ ስንመጣ የነፃነት አባት ይኖራል ተብሎ የተገመተበት ቦታ ነው የመጣ ነው። ስንመጣ ግን አንተ እዛ ቦታ ላይ የባዕድ አምልኮ ስርዓት ስታስፈጽም ነበረ። ስርዓት ሲሆን ምን ይሁን አላውቅም፣ ግን የሆነ ነገር ስታደርግ ነበር። ለዚህ ደግሞ እኛ ፈልገን የመጣ ነው የነፃነትን አባት ነው ያገኘነው አንተን ነው። ስለዚህ እርግጠኛ ነኝ የነፃነትን አባት ታውቀዋለህ። እዛ ቦታ ላይ እንድትሆን የላከ እሱ ነው። ኧረ እኔ እንደዚህ ማለት ይሄን እንደዚህ ነገር ነው አላውቅም። ሌላ ስራ ነው የምሰራው። ምንድነው ሌላ ስራ የምሰራው? ማለት ስለ በፊት ትንሽ እንትን ነበር። በቃ ሰዎችን ስራ ምናምን ማገናኝ ነበረ። ሰው አሁን የሰራተኞች ምናምን ሰው ጋር እንዲገቡና ነገር ያው ትንሽ እንደደለለ አይነት ነገር ነበር የምሰራው። እንደዛ ነበርና የሆነ ጊዜ ላይ ሰዎችን አገኘሁ፣ እንደዚህ አይነት ስራ ያላቸው ሰዎች ይሄን አንዳንድ ስራ አሰሩኝና ከዛ በኋላ ለምን እንዲህ ማድረግ እንድትችል እንዲህ ነገሮችን ሰጣህል ምናምን ብለው አንዳንድ የጥበብ አይነት ይሄ ሙያዎችን እንዳደርግ የሚደረግበት መንገድ አሳዩኝና ከዛ ከኛ ጋር ትሰራለህ ምናምን ብለው ቃል አስገቡኝ። በቃ እነሱ ጋር መስራት ጀመርኩ። እስካሁን የሰራቸውን ስራ እያንዳንዷን ስራ እንድትነግረኝ እፈልጋለሁ። ሁሉንም ነገር እንድትናዘዝ እፈልጋለሁ። ሁሉንም ነገር ይህን ነገር ከተቀበልክበት ሰዓት ጀምሮ እያንዳንዷን ነገር ደላላ ነኝ ምናምን እንደዚህ እንትናላለሁ የምትለውን ነገር በኋላ የምናጣራ ይሆናል። አሁን ግን እጅ ከፍንጅ ስለያዝነ እስካሁን ያበላሻው ህይወት ስለሚኖር እያንዳንዷን ነገር ትናዘዛለህ። ሁሉንም ያው በቃ አሁን እኮ ነገርኩህ እኮ ማለት በቃ ያን ያክል እንትን አይደለም። እኔ አድርግ የሚባለው መታዘዝ ነው። የሆነ ቦታ ላይ ሄደህ እንደዚህ አይነት ነገር አድርግ ሲባል ያንን ድርጅት ማስፈጸም ነው እንጂ በራሴ ፈጥሬ የሆነን አካል ለመጉዳት የሆነ ነገር ለማድረግ ምናምን ማድረገው ነገር የለም። መታዘዝ ነው ስራ። ስታዘዝ ብቻ ስትቀይር ምንም ኃጢአት አይደለም። አድርግ ከተባልኩ ነው ያን እኮ ማድረገው እኮ አውጥቼ ለሰው ምናምን ሰጠው አይደለም። አድርግ ያለህ አካል ማን ነው? እሱን መናገር ከባድ ነው። ይኸውልህ አለመናገርም ከባድ ነው። እኔ ከማመጣብህ መዘዝ ማንም አያተርፍም። ምክንያቱም እናንተ ይህንን ነገር የሆነ አካል ሰጥቷችሁ እንደምታደርጉት ሁሉ እኛም ደግሞ ፈጣሪ ከኛ ጋር አለ። እስካሁን ድረስ በህይወት ያለነውም በፈጣሪ እርዳታ ነው እንጂ እናንተ በምትሰሩት ነገር አይደለም። ሰማኛለህ? የምትናገር ከሆነ ተናገር፣ ካልተናገርክ ግን ሌላ ነገር ውስጥ እንገባለን። አሁን ሌላ ነገር ውስጥ ምንጎታ ደግሞ ተጫ ሲሆን አይጠቅማችሁም። ምን ያደርግላችኋል? እንደሚጠቅማላችሁ ይኸውልህ አንተም እዚህ አንተ አጋሮችም የእናንተ ዘመዶቻችሁ ቤታችሁ ልትዳራችሁ ኑሯችሁ ህይወታችሁ በሰላም ኑሮ አትፈልጉም እንዴ? ሁሉ ነገራችሁ ምስቅልቅል ነው የሚወጣው። ሰላም አታገኙም፣ ጤና አታገኙም። እጅግራችሁ ነው የሚተሳሰር። እኔ ታው ይቅርባችሁ።
እንዲህ ያለ ነገር። ኦኬ ማን እንደዚህ ሊያደርግ የሚችለው? በቃ እኔን የሚያሰሩ ሰዎች እኔም ከዚህ ነገር አሁን ይሄ ስራ ትክክል አለመሆኑ አውጪ በወጣ እንግዲህ ሊያጋጥምኝ የሚችለው ምን እንደው አላውቅም። እሺ ነፃነት የምትባል ሴት ታውቃለህ? አንተ ትኖርበታለህ ተብሎ የተገመተው አባት ልጅ ማለት ናት። ነፃነት የምትባል ሴት አላውቅም። ሰማኛለህ? ነፃነት የምትባል ሴት ታውቃለህ ብዬ እየጠየቅኩ ያለሁት በጣም አዝኜልህ ነው እንጂ አንገትን ባንቅ እንደምታውቃት ትነግረኛለህ። ይኸውልህ እኔ ከዚህ በኋላ ማንንም አልለማመጥም። መውሰድ ካለብኝ ቪዲዮ አለኝ። ቪዲዮን ቀጥታ ለብሰን ቀየረ ስትወጣ እዛ ቦታ ላይ ብር ስትነሰንስ መቼም ማንም ሰው ከህግ በታች እንጂ በላይ እንዳልሆነ አንተም ታውቃለህ፣ ማንም ሰው ያውቃል። ስለዚህ ቪዲዮውን ቀጥታ ለህዝብ ከማሳይ እሺ እንነጋገርም። እኔ አሁን አንዳንዴ የምትፈልጋቸው ነገሮች ልነግርህ እችላለሁ፣ ግን በቃ አይጠቅም። እኔም አንተም እንጎዳለን። ኦኬ ቪዲዮ ስልህ ለምን እንደዚህ ብርግግ ብለህ እንደተነሳ ንገረኝ። ማለት በቃ ያው መቼስ ሰው አንተ በኖርክበት ቦታ የሆነ ነገር ወጥቶ እንዲህ ብለህ ምናምን ወደፊት ያለህ ነገር ለአንተ ለልጆች ለሰብ ለምን ብር ታመርት የለ እንዴ? ለምን ፈራ? ምን ከሰው ገንዘብ አትቀበልም? ቅጠሉን አይደለ ወደ ብር የምትቀይረው? ለምን ፈራ? እሱ ብቻ እኮ አይደለም ያው መቼስ ስለዚህ አንድ አካል አለ ማለት ነው አንተን የሚያስገድድህ። እሱን አካል ንገረኝ። ለምን አሁን ቪዲዮ ከወጣ አንተ ላይ ተጽዕኖ የሚያደርስ የሆነ አካል አለ። ምክንያቱም ይህንን ነገር የሰጠ ሰውዬ አለ፣ የሆነ ሰው አለ። ከንግግርህ ከፍርሃት የተረዳሁት ይሄን ነው። እሱን ሰውዬ ካልሰጠኝ እኔ ደግሞ ይህንን ቪዲዮ አሁን የስራ ባልደረቦች እንዲለቁት ትእዛዝ እሰጣለሁ። አይውልህ አይደለም ምን መሰለህ እንግዲህ አሁን ነፃነት ነው ቃታለሽ። እንዴት ነው የምታውቃት? የት ነው የምታውቃት? በማንስ ነው የምታውቃት? ሁሉንም ነገር ንገረኝ። አውቃታለሁ ብቻ መልስ አይሆንም ለኔ። እንደምታውቃትም ገምተናል ማለት በቃ እኔን የምታሰራኝ አንዲት ሴት አለች፣ በእንደዚህ አይነት ስራዎች በጣም የተካነች፣ በጣም ትልልቅ ምታቶችን የምታደርግ፣ የፈለገችውን ነገር ማድረግ የምትችል እና እሷ ናት በቃ የገደለቻት። ይሄ ነገር ምን ያህል እርግጠኛ ነህ? አንተስ ብትሆን የገደልካት? እኔ የሷ ተላላኪ ነኝ። እኔ ምንድነው ነገሮችን ማስፈጸም፣ ትንንሽ ነገሮችን የሆነ ሰው ቤት ውስጥ ማስፈራራት ከሆነ እባብ፣ ዘንዶ፣ የሆነ ጢንዛ፣ ንብ እንደዚህ የሆነ ነገር ቤት ውስጥ መላክ ማስፈራራት፣ እንዲህ አይነት ነገሮችን እንዳደርግ ትንሽ የናገናት ይችን ቅድም እናንተ ይዛችሁ ተነበር ባንዲት ምናምን እንደመላክ ያችን ብቻ ነው እንዳደረግ ያስተማረች ነገር ለኔ። ስለዚህ ነፃነትና አባት አታውቀውም አንተ? እኔ እሱን አላውቀውም፣ እሷንም ማቃት። ከሰዎች ሌላ የምታውቀው ሰው የለም? ሌላ ማንንም አላውቅም። እሺ እዛ ቦታ ላይ ማን ነው ቀድሞ እንደዚህ አይነት ስራ ሲያስፈጽም የነበረው? ራሷ ናት የምታደርገው እንዲህ አይነት ስራዎች እና በቀጣይ ግን ነገሮች እየሰፉ ሲሄዱ ሌላ የሚያከናውንላት ሰው አንዳንድ ነገሮችን እያስተማረች፣ ለምሳሌ እሷ ብዙ ነገር ሲበዛባት እኔና አምታ ትንሽ ነገር አሳየችኝና እንዲህ ነገሮችን እንዳከናውን፣ ከዛ በላይ ሆነ ደግሞ እሷ ትቆጣጠራለች ነገሩን። እሺ ስሟ ማን ነው? የት ነው ልትገኝ የምትችለው? እያንዳንዷን ነገር ጠቁመኝ። ሁሉንም ነገር ይኸውልህ እና እሷ ደግሞ ከነፃነት ምን እንደምትፈልግ፣ ለምን እንደዚህ እንዳዘዘችው ሁሉንም ነገር ንገረኝ። ከሷ ምንድነው የምትፈልገው? ማለት ምንድነው የሚያገናኛቸው? በነፃነት ሞት የምትጠቀመው ምንድነው? የምታውቃትን ነገር በሙሉ ንገረኝ። ያው ምስጢር እንዳይወጣባት ነው። ነፃነት የምታውቀው ምስጢር አለ? አዎ ምስጢር እንዳይወጣባት። በእርግጥ እኔ አሁን ግንኙነታቸውን የምትፈልገውን ነገር ለኔ ግልጽ አርጋ ትነግረኝም። ይሄ ሰው ያስፈልጋል አያስፈልግም፣ ይሄን ሰው እንዲህ ሊያርግ ያስፈራራው አለቀ። ይሄን ትእዛዝ ይሄ ነው እንጂ የነፃነት ወንድም ጋር ያለ ግንኙነት ምንድነው? የነፃነት ወንድም የነፃነት ባለቤት ጋር የሚያገናኘው ነገር ምንድነው? እኔ ምን እንደሚያገናኛቸው እነሱን አላውቅም። ነገር ግን ምንድነው የሚባለው ሂደህ እነሱም ቤት እንዲህ አይነት ነገር ለቀቀባቸው ሲባል ያን ነገር መልቀቅ፣ እንዲህ አርጋ አስፈራራት ባለ ነገር ማስፈራራት፣ ከዚህ ያለፈ ነገር ሌላ ትእዛዝ አይሰጠኝም። ለቃቸው የነበሩት እባቦች ሲያስፈራራት የነበሩት በተለይም ነድፎ በህይወቷ እንዲመጣና ወይም ደግሞ ነድፋት እንድትሞት የተደረገበት መንገድ ሁሉ ነገር የተነሳው ካንተ ነው ማለት ነው። እንደዚህ ነገሮች እኔን የሚልከው። ስለዚህ እንድትሞት ትእዛዝ ስትሰጥህ እንዲገላት ነው የተላከው ማለት ነው። የመጨረሻው
አው በርግጥኛው እኛ ምንልካቸው ዘንዶች እባቦች ምናምን ነገር ሰው ላይ ጉዳት ያደርሱም እሷ ናት ያን አይነት መርዝ እንዲኖራቸው የምታደርገው እኛ አይናችሁ ላይ ብቻ እንዲታይ ያ ነገር መስሎ እንዲታይ ነው እንጂ መጥቶ ጉዳት የሚያደርስ ጥቃት የሚያደርስ አይደለም እኛ ምንልከው እሷ ብቻ ናት ያን ነገር ማድረግ የምትችለው አሁን በትክክል ማን ነው ወደ ቤት ውስጥ የሚልካቸው አንተ ነህ ወይስ እሷ ናት እኔ ወደ ቤት ውስጥ እንዲልኩ እንዲመጡ ማድረግ ይችላል ግን እኔ የምልካቸው ነገሮች ሰው ላይ ጉዳት ያደርሱም እንዲያስፈራሩ እንዲያስደነግጡ ነው እንጂ ናክሰው መርዛቸው ውስጥ አስገብተው ሰው እንዲገሉ እንዲያሳሙ ምናምን ያደርጉ እንደዛ ማድረግ የምትችለው እሷ ብቻ ናት ይሄን ነገር አለ ሰው አትናገርም አታስተምርም ይሄን ነው ያ እሺ ቆይ እኔ አሁን ያልገባኝ ነገር ሁለታችሁ የምትገናኙበት ቦታ አለ ወይስ እንዴት ነው የምትገናኙት እንደዚህ አይነት እንደ መንፈስ ናት እሷ ስትፈልግ የሆነ ቦታ ላይ ድንገት አንተ ጀርክ መታተናገርሃለች እንዲ ምናምን ብላ ትነግርህና ትሄዳለች ከዛ ደግሞ መገበርና መደረጃ ያለባቸው ነገሮች ቅድም እንዳጃችሁት ስርዓቱን ጠብቆ ነው የሚደረገው በሴት ልብስ ለብሰህ ነው ተጣጣውህና ነገርም ተደው ያን ነገር ካደረክ በኋላ መጀመሪያ ብሩን ዙሪያውን ከባርግህ ተነሰንሳለህ ከዛ በኋላ ያንን ከጎዘጎዝኩ በኋላ ብሩ ላይ ቆመህ ነው እንትን የምትጠራው ምናምን ነገር ከዛ በኋላ ዘንዶ የፈለከውን ዘንዶ እባብም የፈለከውን ነገር ሁሉ ይመጣሉ ምናምን ነገር ከዛ የፈለከውን ነገር ታስደርጋለህ ታዛቸዋለህ በጣም ይገርማል ስለዚህ እንደዚህ ያደረጋችሁ የሰውን ህይወት ታዘበራሩቁ የነበራችሁት እናንተ ናችሁ ስለዚህ ገንዘብ ሰው ይከፍላችኋል በከፈላችሁት ገንዘብ የሰዎች ቤት ውስጥ እየገቡ እንዲያስፈራሩ ይደረጋል እሷ ናት ይሄንን የምታደርገው እሷ እንዲህ አይነት ስራዎችን ትቀበልና ከሌላ ሰዎች ከዛ እኛን ታዛለች ለኛ ደግሞ ምስተጣን ተጠናለች ስለዚህ ወንጀለኛ እንደሆንክ ታምናለህ አውቃል እኔ አውቄያለሁ እሺ ሌሎች መታቃቻ አካላት አሉ ከሷ ውጪ እንግዲህ ምናባት እንድንገናኝ አትፈልግም እሷን ተመካከረን ከዚህ ስራ እንዳንወጣ እሷንም የሆነ ሌላ ሚስጥር እንዳናሸርኩ ነው ስለምትፈልግ ምንም የምታስተራቸውን ሰዎች ይኖራሉ እኔ ብቻ ነው ያላሰብ ግን በታምር አታገናኘንም አንድ አይነት ስራ ማስተጠልም ሰውና ሰው እንዲገናኝ አትፈልግም አታገናኘንም እኔ በቃ ቀጥታ እሷ ጋር ብቻ ነው ግንኙነቴ ለያኛው የምታሰራው ሰው ከሷ ጋር ነው ሁለታችን ከተገናኘን ልትገለን ሁሉ ትችላለች ማንንም ከማን ጋር እንዲገናኝ አትፈልግም ለምንድን ነው ማንንም ከማንም ጋር እንዲገናኝ ማትፈልግ ሚስጥር ይወጣሉ ስለምትፈራ ስለዚህ ሚስጥር የምታውቀው ነገር አለ ይሄንንም እየደበከኝ ከሆነ ግን በኋላ ማድርገው ናቃል እኔ እሷ ክፉ እንደሆነችና የፈለገችው ማድረግ እንደምትችል ነው የማውቀው እና በሷ መንገድ ውስጥ የገቡትን ሰዎች ደግሞ ከመግደል ወደ ኋላ የማትል እንደሆነች ስለዚህ ነፃነት በሷ መንገድ ውስጥ ገብታለች ማለት ነው አዎ ግን እኮ አላውቅም ብለህ ነበር እኔ መጀመሪያ ላይ ወጥ ስለፈረው ነው ሁለምዶ ዳር የምትለው አሁን ሚስጥር አለ አልክ ነፃነት ደግሞ በሷው መንገድ ውስጥ ገብታለች አልክ ስለዚህ የሆነ የምታውቀው ነገር አለ ማለት እኔ ያደረገችው ምን አድርጋት ምን ብላ እንደሆነ አላውቅም ግን በመንገድ ውስጥ ገብተዋል ሰው መወገድ አለበት ሰው መወገድ አለበት ይሄን አስከሬናቸው ራሱ እንዳይገኝ እንዳይያዝ የሚፈልጉ ሰዎች አሉ እኮ እሺ አስከሬኑ አሳውን በዚህ ሰዓት የት ነው ያለው እንግዲህ እሷ ናት የምታውቀው ይሄንን እንዴት ማለት ሁሉንም እሷ ነች የምታውቀውማ አትበለኝ አንተ ራስህ የምታውቅበት መንገድ ሊኖር ይችላል ምክንያቱም ሁሉንም ነገር ተማክራችሁ ነው የምታደርጉት አለቃ እሷ ብትሆንም ይሄን ነገር የሰጠች እሷ ብትሆንም አንተም ይሄን ነገር ታዛዥ ስለሆንክ የምታውቅበት መንገድ አለ ያው በቃ ህይወቷ እንዳለፈ ከሞተሽ በኋላ ተሰውሮ ነው የወጣው አስከሬኗ እኮ የት ነው ያለው አሁን እኮ እንደጠፋ እናውቃለን እኛ ከሆስፒታልም ካለበት ቦታ ላይ የት እንደሄደ አናውቅም ነው ያሉ አዎ እና የት ነው ሄደው ትፈልጋለች ስለዚህ እሷ ጋር ነው ያለው እርግጠኛ ነህ በዚህ አዎ ማለት ምናልባት አሁን ደግሞ እሷ እንግዲህ አስታይ የሆነ ቦታ የምትፈልገው ነገር አርገው ወይም ደግሞ ደብቀው ምናምን ሊሆን ይችላል እንጂ መጀመሪያ እንግዲህ ወደ እሷ ነው የሚሄደው ምንም ነገር ቢሆን እሷ ሳታውቅ የሚከናወን ነገር የለም እሷ ሳትፈቅድ ምንም አይነት ነገር አይሰራም ቆይ ስለ ነፃነት ቤተሰቦች ታውቃለህ አንተ ስለ ነፃነት ቤተሰቦች አላውቅም እሷን አውቃታለሁ እና እንደ አንዳንድ ነገሮችን ላከባት እንዲያርግባት ነገር ስትለኝ ለምን ብዬ መጠየቅ አልችልም እሷን አድርግ የተባልኩትን ብቻ ማድረግ ነው ውላችን እሺ አሁን ይኸውልህ እንደሚመጣ ሰው አለ እሱን የምታውቀው ከሆነ ትነግረኛለህ ማታውቀውም ከሆነ ትነግረኛለህ አንዴ ያስገቡልኝ እንዴ ምንድነው አንተ ማና ምን ታረጋለች እጂ ማለት ታወቃላችሁ ለታ እንዴው ይሄደላል አይደል እንዴ
ቆይ ምን ታደርጋለች እዚህ? አንተ ምን ትሰራለህ እዚህ? ለምን እንደምታደርገው እንዴት አገኘው? እንዴት ማለት እንዴ ሁለታችን እንደምትተዋወቁ አላውቅም፣ ግን እርሱ ያሉን ጫካ ስንሄድ ነው እሱን ያገኘነው። ምን? አዎ ምን ማለት ነው? ምን የተረዳው አይደለም። ምንድነው እየተፈጠረ ያለው? እና እሷ ካለች ታዲያ ለምን እዚህ ያመጣችኝ? ማለት ምን ማለት ነው? እዛ ቦታ ጋር ስራ ሲያካሂድ ነበር ማለት ነው? አዎ እጅ ከፍንጅ ነው ያዝነው። ግን እርሱ ከባለቤቱ ለበት ማለት ነው? ማዘር ምን ይኖርበት? እኔ ምንም አልገባኝም ማለት። ኧረ እኔ በደንብ አውቀዋለሁ። እሺ ወይ አንዴ ቁጭ በሉና አንተ እርሳቸውን የት ነው የምታውቃቸው? ምንም እኮ ያልከኝ ነገር የለም። አውራ እንጂ ምን ይዘጋሃል? አይ ማለት እንዴት አሁን መጣች? ለተመጣቻቱ ነው አንብዬ እኮ ነው እዚህ ምን ታረጋለች? እኮ ነው እዚህ ምን ታረጋለች? እኔ ማለት ነው ጋር ለክሶ መጥቼ ነው ልጄ አርፋለች ታማለች ሲባል መጣሁኝ። ይኸው መርዶ ተማንተስ አዘቅ ቢያንጎልቻል። ምን ማለት ነው? እስኪ ማዘር አንዴ ይቀመጡ። እንዴ አንዴ ይቀመጡ። እዚህ ነገር ውስጥ እጁ አለበት ወይ ሌላ ሰው የሚያውቁት ሰው ካለ ብዬ ስጠይቁት ምንም አላሉኝ። አልገባኝም። ምን እየተፈጠረ ነው እዚህ ጋር? ምን እንትን ትላለህ? ምን ያዛንኩ ቅባንጓች ምናምን ያልከው ለምንድን ነው? አሁን ያዘንተኛ መስራት ሳይት ነው የልጇ የሞት ምክንያት ራሱ አይደለች እንዴ? ምን እንትን ትላለች? እንዴት ማለት አልገባኝም። እኔ ምን አረኩ? እኔ እንዴት ነው ልጄ የምገላት? ምንም እየገባኝ አይደለም። ታስቆም ይሻላል ይሄ ልጅ። ቆይ ማዘር መጀመሪያ የሚናገረውን ነገር እናዳምጥ። ምን ማለት ነው? ይሄ ልጅቷ አንድም ህይወቷን ያጣብችበት ምክንያት ራሷም እኔ ማለቃ ሌሎች ሰዎች ነን በሚያዙን እምነት ይሄ ባዕድ አምልኮ ተሳታፊ ናት። ማን እሷ? አዎ ኧረ እኔ ምንም የማውቀው ነገር አለ አልገባኝ። ቆይ ማዘር ተረጋጋ። ቆይ እኔ ምንም የማውቀው ነገር የለም። ምንም ከሌለ ለምንድን ነው እርሱን ላይ ጫና ለማድረስ ይሞክሩ ያለው? እሺ እኔ እቀመጣለሁ። እሺ ማለት ምን ማለት ነው? ራሷ ናት። ይኸውልህ እንደዚህ አይነት ነገሮች ሁሉ ማረጋገጫ አለክ? እኔ ማረጋገጫ ምንም አሁን ብጠይቅ እንደውም ምን አለ መሰለህ ይኸውልህ ሲንተባተብ ምንም ነገር የሚያውቀው ነገር የለም። ሁለታችሁ በጣም ግራ እያጋባችሁኝ ነው። ቆይ ማዘር እዚህ ነገር ውስጥ ሲጀመርም ብዙ ነገሮች እየወላወሉ ነበር። ድለላነት ሲሰራ ነው የማውቀው፣ ሌላ ምንም ነገር አላውቅም። ድለላነት ሲሰራ ነው የሚያውቀው። እሱን ገና አላጣራንም። ግን አንተ ከምን ተነስተህ ነው እሷ ራሷ ለልጇ መሞት እሷ ራሷ ምክንያት ናት አልኩ? ይኸውልህ እንደዚህ ላኩ ሲባል ምክንያቱም እኛ ከሚያሰሩ ሰዎች ሁሉ ይህ የሚያሰሩ ሰዎች አለ አይደለ? ከዛ ከባዕድ አምልኮ ጋር ተያይዞ እሷ የምታደርገው ነገር ነበራት እና ልጇም እሷን ይሄን ነገር እንዳታደርግ ትመክራትና ትቃወማት ነበረ። ኧረ አንተ ዝም በል። ይሄ ነገር ምን ያህል እውነት ነው? ውሸቱን ነው። ይሄን ነገር እኔና ልጄ ብቻ ነፃነት ብቻ ነን ማንቀበለው። ሌሎቹ የሚከናወነውን ነገር ያውቃሉ። እንዴ አብራት አካሄዳለች፣ እሷ አብራት አካሄዳለች። ውሸቱን ነው። ከየት ነው የመጣው? ይሄ ውሸቱን ነው። የቅድም እኔ ተመረክበት ቦታ በምን አውቀን ተቆመች? ውሸቱን ነው። ማንም እዛ ግቢ ውስጥ ሄዶም አይቶትም አያውቅም። ስለዚህ ስለ እውነቱ ነው የምሰክራለሁ። እና እዛ ቦታ ላይ ራሱ እሷ ትሄድ ነበረ። እንደዚህ አይነት ጉዳዮችን ተካፋይ ነበረች አብራ እና ነግሬክለ ከአንድም ሁለቴ ሄጄ አሞኛል አላልኩም አይቼ እንዳጋጣሚ። በጣም ጥሩ። አሁን ደግሞ ኃይለኛ ውሸት እየዋሸሽ ነው ማለት ነው? አይደለም ውሸት አይደለም። እኔ ነግሬያለሁ አይደለ? ሄጄ እንደዚህ አይቼ አሞኝ ነበር እንደውም ብዬ ነገር። ግን እኮ እንደዚህ አይነት ነገር አልቀበልም። እኔም አልቀበልም። ይሄ ዝም ብሎ ነው የሚያወራው። ካመመሽ ከሄድሽ ድንበታለሁ ብለሽ ግን ጫካ ሄደሻል። ይሄ እምነት የሚከናወነው እሱ እንዴ በጣም በዛ ቦታ ላይ እኮ ያለው በጣም ብዙ ነገር ነው ያለው። እኔ እኮ ነግሬያለሁ በጣም አሁን እኔ ራሴን እየቆጨ ነው። በቃ ጥፋት ነው ያደረኩት ነገር በጣም ነው። ግን መውጫ መንገዱ ስለጠፋኝና ነገሮች ስለጠበቡብኝ ነው እንጂ የልጇ ሞት የሷ ግጥም አድርጋለችበት። እኔ ምንም እየገባኝ አይደለም። እኔም እየገባኝ አይደለም እሱ የሚለው። ኖ አይ እኔ ማውቀው ነገር የለም። ሲጀመር የልጄ ላይ የለብኝም። እንዴት ነው ቦታው ላይ ጠቆምሽና አንቺ ነሽ? የመጣሁት ከክፍለ ሀገር ነው። ስሚኝ፣ ቦታው ላይ ጠቆምሽና አንቺ ነሽ። እዛ ቦታ ላይ ስንሄድ ያገኘነው እሱን ነው። የጥንቁልና ስራ ይሰራ ነበረ። አሞኝ ሄጃለሁ አልሽ እዛ ቦታ ላይ። ካመመሽ በእምነትሽ ነው እንጂ የምትጸልዩ፣ በእምነትሽ ነው እንጂ እንትን የምትዩ እንድትድኝ የምትጸልዩ ወደ ፈጣሪ ነው እንጂ ወደዛ ነው። እቺ ደንግጬ እኮ ነው የታመምኩት። ይኸውልሽ የአምልኮ ቦታ ጋር ከሄድሽ እርግጠኛ ነኝ አንቺም ቦታው ላይ ተከታይ ነሽ ማለት ነው። አይደለም ነው? እኔ አንተ ዝም በል። አሁን እንኳን ልጅሽ ምታ እንኳን አይቆጭሽም? አትናደጅም? ከዚህ ነገር ለመውጣት እንኳን የምታውቂያቸው ነገር ለማጋለጥ አትሞክሪም? ልጅሽ ምታ እንኳን አይቆጭሽም? እኔ ምን ይቆጨኛል? እኔ ምን አረኩኝ? እኔ እኮ አይደለሁም። እንዴት ባለቤቴ እኮ ነው ያለበት። ሲጀመር አንተ ማለት
የምታውቀው ሴት አንድ ሴት እንደሆነች ያንተ ማለት አንተ ራሱ እንዴት ይሄንን ነገር እንትን ልትል ቻልክ? ምክንያቱም እሳቸውን የነፃነትን እናት ወይ አባት ታውቃለህ ስል ማቀው አንድ ሴት ነው እሷም ለኔ ትእዛዝ የምትሰጠኝ እሷን ድንገት እንዴት አወቃት ስትመጣ? ያው ስትመጣ እኮ ነው የመጣች ልጅ ሁሉ ራሱ ተው እንጂ ቀልድ ነው እንዲያስከው መጀመሪያ ስጠይቀ ከነፃነት ቤተሰቦች ጋር ትተዋወቃለህ ወይ ስል እኔ አላውቃቸውም አልክ። ከዛ በኋላ ደግሞ አሁን ስለ ነፃነት ሳወራ ነፃነትንም አወቃት እናቷንም አወቃት። ምን ማለት ነው ይሄ? ነው ወይስ ጨዋታ ነው ያስከው ከኔ ጋር? እኔ ምን ማለት ጨዋታ አላስከው። እኔ ከኔ ላይ ያለው ነገር አረግፌ ራሴን በቃ ከዚህ ነገር ታስወጥቼ እኔ ፊት ሆነ የድለላ ስራ እንድትሰራ አልፈልግም። አንዴ ወደዚህ እንድትል አልፈልግም። ሁለታችሁንም በመረጃና በማስረጃ እስር ቤት ልከታችሁ ይችላል። እኔ አሁን የፈለከው ነገር አስገባኝ። እኔ በቃ አንዴ መቼም እዚህ ነገር ውስጥ ገብቻለሁ። በቃ እኔ ብቻ ከዚህ ነገር ውስጥ መገላገልበት ነው የምፈልገው። በቃ ፈለክ ምንም ውስጥ አስገባኝ ያለቀም ያዝ ነው እንደዚህ አይነቱ ሐሳብ ይመጣል። በቃ እንግዲህ ከሆነ ከተያዝ የሆነ ካልክ በኋላ ለቀብሬ ታረጋለህ። ምን ማታረግ የሚመጣውን ነገር በቃ መቀበል ነው። እሺ አሁን ለምሳሌ እሷ እንደዚህ አይነት ነገር አምላክ ነች ያልክበትን አንድ ምክንያት እንድትነግረኝ ይፈልጋለሁ። በተጨባጭ ይሄንን ስታደርጊ አይቻለሁ ይሄንን አድርገሻል የሚል ተጨባጭ የሆነ ነገር እንድትነግረኝ ይፈልጋለሁ። ምክንያቱም እዚህ ቤት ውስጥ ብዙ ነገሮች እንዲላኩ እንዲመጡ እሷ የምታቋድሳቸው የምታጫጭሳቸውና የምታደርጋቸው ነገሮች አሉ። እሷ ናት መጀመሪያ ነገሮችን ለመሳብ እንዲመች ያደረገችው። ቤቱ ሲጀመር ነው ትውጣ ከተባለ ሲያወራ ዝም ካልሽ እርግጠኛ ነኝ አድርገሻል ማለት ነው። ለምን ዝም እላለሁ? ይጨርስ ያውራ ብዬ ነው። እሺ ቀጥል። እና አብራ በደንብ እዚህ ባዕድ አምልኮ ተካፋይ ናት። እዛ ምን ይቀድም ካያችሁ ቦታ ላይ የሄደች ብዙ አይነት መስዋዕቶችን ታደርጋለች፣ ብዙ አይነት ድርጅቶችን ታደርጋለች። የሷን ባለቤት አንተ ታውቃለህ? ባለቤቷን አላውቀውም። አሁን ተዋሻያ አይደል? እዛ ቦታ ጋር እኔም ባለቤት የሚሰራው